የተባረከ ይሁን። ለዛሬስ ዛሬ የምንኖርበት ኃይላችን ትንሣኤ የዛሬ ኃይል ነው ወገኖቼ። ትንሣኤ ለዛሬ ምንድን ነው? ኃይል ነው። ትናንት ዳንበት፣ ዛሬ ደግሞ ኃይላችን ነው። የትንሣኤ ኃይል በሉ ባካችሁ። እስኪ የትንሣኤ ኃይል በሉ እስኪ። ሃሌሉያ። ትንሣኤ ደግሞ አሁን ከሞት በላይ የሆንበት ኃይል ነው። ከጨለማ በላይ የሆንበት ኃይል ነው። እግዚአብሔር የተባረከ ይሁን። ትንሣኤ ኃይል ነው በሉ ባካችሁ። ትንሣኤ ኃይል ነው በሉ እስኪ። የጨለማ ጉልበት የተመታ ይሁን። ትንሣኤ ኃይል ነው በሉ እስኪ። እግዚአብሔር የተባረከ ይሁን። ሃሌሉያ። አንድ ማን ነው ኤፌሶን ላይ ኤፌሶን ምዕራፍ 1 ላይ ትንሣኤ ኃይል መሆኑ የዛሬ ኃይል ነው ትንሣኤ። እግዚአብሔር የተባረከ ይሁን። ለዚህ ነው ትንሣኤ የሚበላ የሚጠጣ አይደለም። ትንሣኤ መንፈስ ነው። ትንሣኤ ሕይወት ነው። እግዚአብሔር ይባረክ። ምን ይላል ሐዋርያው ጳውሎስ የኤፌሶንን አማኞች ይጸልይላቸዋል። የሚጸልይላቸው ስለ 3 ነገር ነው። ዝም የጸሎቷ ላይ ሄዳለሁ። ቁጥር 17 ላይ ኤፌሶን ምዕራፍ 1 ቁጥር 17 የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ ለምናለሁ አለ። እሱን በማወቅ ምን የጥበብና የመገለጥ መንፈስ እንዲሰጣችሁ ጸልያለሁ። ይብዛልን ለኛ የጥበብና የመገለጥ መንፈስ ይብዛልን። ክብር ለኢየሱስ ይሁን። የመገለጥ መንፈስ ይብዛልን። የጥበብ መንፈስ ይብዛልን። ድንዛዜ፣ አለማየት፣ አለማስተዋል ከኛ ላይ ተገፈፈ ይሁን። የጥበብና የመገለጥ መንፈስ ይሄ አንደኛ ቆሮንቶስ ምዕራፍ 12 ላይ ለአንዱ በዛው መንፈስ የመገለጥን ይሰጠዋል ከተባለው የተለየ ነው። ያኛው በጸጋ ስጦታ ነው። ይሄ በማንነት ነው፣ ውስጣዊ ነው። እዚህ ውስጥ አለ ሌላ አይን፣ እሱም የልቦናችሁ አይኖች ሲበራ ይላል። እግዚአብሔር የልባችንን አይን ያብራው። የውስጥ አይናችን ይብራ። ይበልጥ እንድንረዳ፣ ይበልጥ እንድናስተውል እርሱ ለምን አለው ካለ በኋላ ይብላችሁ እንዲጻችሁ ለምን አለው። ይህም የልባችሁ አይኖች ሲበሩ ምን ይሆናል? አንደኛ የመጥራቱ ተስፋ ምን እንዲሆን፣ በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። 3 ነገሮች ናቸው። አንደኛ የመጥራቱ ተስፋ ምንድን ነው? ተስፋ አለን። እግዚአብሔር ወደዚህ ሕይወት ሲጠራን ተስፋ አለን ወገኖቼ። የማያልፍ ተስፋ የለም። እድፈት የሌለበት የማያልፍ ያው የሆነ ርስት አለን። እግዚአብሔር ለሌላ ተስፋ ነው የጠራን፣ ለዚህ አይደለም። እዚህ ምድር ላይ ያለው ነገር አይደለም። እግዚአብሔር ከዚህ የላቀውን ጠርቶናል። ከዚህ ከፍ ላለው ነገር ጠርቶናል። ለማንኛውም የመጥራቱ ተስፋ ምን እንዲሆን ካለ በኋላ በቅዱሳን ዘንድ ያለው በሰማይ ማለት ነው። በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ነው። ሁለተኛው። ሶስተኛው የኃይሉን ታላቅነት ታውቁ ዘንድ ነው። የኃይሉን ታላቅነት እንድታውቁ ይላል። ይሄ ምንድን ነው? የኃይሉ ታላቅነት ቁጥር 19 ላይ የኃይሉን ታላቅነት እያብራራ ነው። የኃይሉን ታላቅነት እሺ፣ ክርስቶስን ከሙታን ሲያስነሳ። ክርስቶስን ምን ሲለው? አብረን ነው የምንሰብከው። ክርስቶስን ምን ሲለው? ያስነሳው አባቱ ነው። የተነሳው በመንፈስ ቅዱስ ኃይል ነው። ኢየሱስ ሰው ነው ስለሆነ፣ በነገራችን ላይ ኢየሱስ ከሞት አይደለም የተነሳው፣ ከሙታን ነው የተነሳው። እግዚአብሔር የተባረከ ይሁን። እኛም ነገር ከሞት አይደለም የምንነሳው፣ ከሙታን መካከል ነው የምንነሳው። እግዚአብሔር የተባረከ ይሁን። ከሞትማ አልዓዛርም ተነስተዋል። ልዩ ኢየሱስም የተሰቀለ ቀን ብዙ ሰዎች ከመቃብር ተነስተው ከተማው ሲሯሯጡ ታይተዋል። ከሙታን መካከል ኢየሱስ ተነስተዋል። ለምን? እሱ ምውት አይደለም፣ የሞት አይደለም፣ ሕያው ነው። መቃብር ይዘው ዘንድ አይችልም፣ ሞት ይዘው ዘንድ አይችልም። እግዚአብሔር የተባረከ ይሁን። ነገም እኛ ሙታንን በመቃብር ትተን በትንሣኤ እንነሳለን። እግዚአብሔር የተባረከ ይሁን። ኢየሱስ የሌለ ሁሉ ምውት ነው።